በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠይቀው ነበር። አንተ ምንም አይመለከትም። እንደ አንቺ ያኔ ለምን ሻው ለምን መጣሽ? ማለት ምን ጥያቄ ነው? አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት። ባርኮት ሲመጣ ሀሳብሽን ቀይርሽ አይደል? ቆይ ልቤን ለምንድን ነው የምትጫወቺበት? አንተ ምን እያደረግክ ነው? ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃለህ? አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ማታ ነገርሽ ነበር አልሰማሽኝም? ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ እንጂ ሌሊ ምን እያደረግሽ ነው? እሰይ ለምለም፣ ዛሬ ገና ቆንጆ ነገር አደረግሽ። ለምለም በቃ ተረጋጊ። አንቺ እኔ ነው በጥፊ መታሽ? ኤላዬ እኔ እዚህ ቤት አንድ ቀን እንኳን መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው የምወስድሽ? ወደ አንተ ቤት ነው። ባርኮት ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን ነው አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ። ምን ትመስላለች? አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ እኔ እንውጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትችላለሽ። ለሊ ነይ እንሂድ። ከዚች ጋር አብሬ ለመኖር ነው መመለስ አይላ። ኡፍ አሁን ጭቅጭቅ ነው ምርር ያለኝ እንዴ። ለምንድን ነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁም ነው እንሂድ። ኤላዬ ልምጣ? ከአንቺ ውጭ ሁላችሁ መምጣት ትችላላችሁ። ቤቴ ክፍት ነው። ቤዛ በድጋሚ ስላየሽ በጣም ደስ ብሎኛል። አመሰግናለሁ ኤላዬ። ባርኮት ነው እባክሽ። ይሄ ውበት ከሰማይ ነው ከምድር? አይ ናኦል ታስቀኛለህ እኮ። ሊዲያ ትባላለች፣ የዴቭ እህት ነች። ናኦል እባላለሁ። ናኦል ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ? ከየት አመጣሽው? እባክሽ አይንሽን ነቀል አድርጊ። ላንቺ አይደለም። እና ለማን የመጣው? እሱን ትንሽ ጠብቂ ታያለሽ። ምን ያስቸኩልሻል? ምን ነው ፍቅረኛሽ ነው እንዴ? ማ ምን ሲዞር ወይ እባክሽ እንባበት እንደነበረ እያወቀች እኮ የፍቅር ጥያቄ ጠይቀው ነበር። የምርሽ ነው? አዎ። ከዛ ግን ኤላ እንዳትጎዳ ብሎ ልክ እንደ ቶትርት ሲያደርጋት ነበር። እሷ ግን አሁንም ድረስ ትወደዋለች። እሱ ደግሞ ይሄንን ነገር ምንም ሊረዳው አልቻለም። ቆይ ያኔ ባርኮት የት ነበር? ባርኪ የኤላ ጓደኛ ነበረ እና ቤዛ ደግሞ ከኤላ ስርስር ስለማትጠፋ ባርኪ ያፈቀራት። ግን እሷ ለባርኪ ያላት ነገር ውሸት ነበረ። ከኤላ ጋር አብራ ለመሆኑ ባርኪ የተጠቀመችበት እንጂ ባርኪ ምንም አታፈቅረው። የምርሽ ነው ለሊ? በዚህ ጸባይ እንዴት ባርኮት ወደዳት? ውያ ልጅ ነሽ። ምን አይነት ነገር ነው የምታወሪው? አሁን የጓደኛሽን ይዘሽልኝ ከቤት ውጭ ላይሽ አልፈልግም። አንተ ቤዛን ከዚህ ቤት ስታስወጣት እኔም ናኦልን እንሸኘዋለሁ። እስከዛው ግን አብሮኝ ነው የሚኖረው። አንተ ምንም አይመለከትም። እንደ አንቺ ኧረ ምንድን ነው? አረጋጉት እንጂ ዝም በላት። ሲጀመር ማፈሪያው እንኳን ተራስ ነሽ። ሴሌስ ጠራችን ብለህ እንደ በግ የተጎተትክ የመጣ ናኦል እንሂድ። ስምኛለች ፍቅር፣ የኔ ትእዛዝ አልሰማም ብለሽ የምታደርጊውን ነገር አድርጊና አሳይሻለሁ። እሺ ማለት ነው። ምን አይነት ወንድም ነው ያለሽ? እንዴ ናኦል የሚፈልገውን ነገር አድርጊለት። ምን ላድርግ? ቡና ፊልኝ እንጂ የእንግዳ ሞጉ ይድረሰኝ። ተዋወቂው ናኦል ይባላል። ደግሞ ተንከባከቢው። የኔ ቆንጆ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አደይ ፈጠን በይ፣ ተንከባከቢው። ናኦል አንድ ነገር ይጉዳልበትና ከአንቺ ራስ አልወርድም። እሺ አፈላለሁ። ምን አሁንም ቡና ላይ ነሽ? ኧረ ሂጂና አንቺው እንጂ። ወዴት? እንዳይቀዘቅዝብሽ ነው። አደይ ማለት እሷ ነች፣ ያንተ ወሳኝ ሰው። ሁለተኛዋስ? ሁለተኛዋ እንኳን ቆይ፣ መጀመሪያ አደይን ጨርስልኝ። ሻው ለምን መጣሽ? ማለት ምን ጥያቄ ነው? ባርኮት እዚህ ቤት ውስጥ እኔም አንተም እኩል ነን። የእናታችን ቤት ነው። እኔም የፈለግኩትን ሰው አምጥቼ ማኖር እችላለሁ። ፍቅር አትችይም፣ አትሳሳች። አንቺ እኮ ሴት ልጅ ነሽ። ምን አይነት ነገር ነው የምታወሪው? ኧረ ለእኔ ሲሆን ነው መፍቀድ አይቻልም ምናምን የሚባለው። አንተ ቤዛን እዚህ ቤት ስታመጣት እኔን አስፈቅደኛል እና እኔን አንቺ እኩል ነን? ከእኔ ጋር የተፎካከርሽ ነው? አዎ ባርኮት፣ እዚህ ቤት ውስጥ እኔም አንተም እኩል ነን። የእናታችን ቤት ነው። እኔም የፈለግኩትን ሰው አምጥቼ ማኖር እችላለሁ። ፍቅር አትችይም፣ አትሳሳች። አንቺ እኮ ሴት ልጅ ነሽ። ምን አይነት ነገር ነው የምታወሪው? አሁን የጓደኛሽን ይዘሽልኝ ከቤት ውጭ ላይሽ አልፈልግም።
አንተ ቤዛን ከዚህ ቤት ስትወጣት እኔም ናኦልን እንሸኘዋለሁ። እስከዛው ግን አብሮኝ ነው። በዚህ በኩል ቤዛ ያን ሁሉ ጊዜ ጠፋችበትን ምክንያት አስረድታኝ ለምንድነው ያልፈለከኝ ብላ ጠይቃኝ በእሷ አዝኜ ጨርሼ ስመለስ የዴቭን ፍቅር ትቼ የራሴን ስሜት አስበልጬ ለአንቺ ያለኝ ስሜት በመናገሬ ዴቭ ተጎድቶ ሳየው አፈርኩ። የራስ ወዳድነት ስሜት ተሰማኝ። ቆይሽን ማድረግ ነበረብኝ። አሁን ራስህን መውቀስ አያስፈልግም። የሆነ ሆኗል ባርኮት። እኔ አንተን በዚህ ልክ አልጠብቅህም ነበር፣ ግን ቢሆንም ማንንም መውቀስ አልፈልግም። ሁሉም የራሴ ጥፋት ነው። ተይ እባክሽ አደይ። እኔ አንቺን ለመጉዳት ወይም እንዲከፋሽ ብያደረኩትም አይነት ነገር የለም። ችግር የለውም ባርኮት። ከዚህ በኋላ እኔ እናንተ የሚያገናኝን ምንም ነገር የለም። ለቤዛ ታማኝ ሆንላት። አንተ ኃላፊነትን ከተወጣ ሌላውም ሰው ኃላፊነቱን መወጣት አይከብድም። እሺ እኔ አይንሽ ምንድን ነው ያለው? እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ኧረ ሁለተኛ ጥፊ። አንቺም እንደዛች ፋራ ነሽ እንዴ? ቆይ ከንፈርሽ መስመሽ ምን ልትሆኚ ነበር? ቆይ ስርዓት የሚባል ነገር የለም እንዴ? እንዴት ብትደፍረኝ ነው ዛሬ መተህ ልትስመኝ የሞከርከው? ኧረ ተረጋጊ በቃ። እንዴ እዚህ ቤት ያላችሁ ሴቶች ደግሞ ሙዳችሁ ከባድ ነው። እዛው የለመድክበት። ሁለተኛ ተነካኝና ውርድ ከራሴ። አሁን ውጣልኝ ልስራበት። ኧረ በቃ ተረጋጊ። ግን ደግሞ ይህንን ጥፊ አንድ ቀን በፍቅር እንደምትመልሽልኝ ተስፋ አደርጋለሁ። ለምንድን ነው እንደዚህ የምታፈጭብኝ? አይንሽ በጣም ያስፈራል። ፍቅረኛ አለሽ እንዴ? ናኦል እና ጉንጭሽን ለሳምኩሽ ነው እንደዚህ? ያ ማለት እዚህ ቤት ትንሽ ከቆየሁኝ ፊቴ ወደ ቲማቲም ይቀየራል። ያኔ ለለብ ለብ ወይ ለቁርጥ እንኳን አልሆኑም፣ ስልስ ነው የሚያደርጉኝ። ወሬን ተውና ምን አዲስ ነገር አለ? እኔ ሊዱ ብቻ ነው የተመቸችኝ። ሌሎቹ እንኳን ቆመው ሊያወሩኝ። ቆይ እናንተ ቤት እንግዳ እንደዚህ ነው እንዴ የምትቀበሉ? እኔ የምችለው አልመሰለኝም። እስኪ ፊቴን ይኸው። እኔም አጋጫቸው ነበር ያለኝ። እንደምንም ነው አስመስዬ የተመለስኩት። እስቴት አለ አንቺ እኮ ገላግሌ ነሽ። ምን እያወራችሁ ነበር? የትልቅ ሰው ወሬ ነበር። አለቀ በቃ መለጠሽ አይደል? አንተን ፍቅርን እየተባበርካት ነው ማለት ነው። ይሄ ቀን ደርሶ እንደምንገናኝ ተስፋ ነበረኝ። ተከታታይ ድራማ በክፍል 44 እንግዲህ ተከስተዋል መጥተዋል ማለት ነው። ባርኮቴ ወደ ቤቱም ለአደይ ይቅርታ ጠይቋታል። እንግዲህ ባርኮቴ ለምን እንደዚህ ያደርጋል? ለምንድን ነው ባንዴ ፍቅሩ እንዴት ሆኖ በነነ ስንል እኛም እንግዲህ ግራ ገብቶን ነበር። ዛሬ ግን ባርኮቴ ይቅርታ ጠይቋታል አደይን። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። እንግዲህ ያው ባርኮቴ ወደ መጥቷል ማለት ነው። አደይንም ይቅርታ ጠይቋል። በነገራችን ላይ በጣም ብዙ ነገሮች ተከስተዋል። ምክንያቱም በባለፈው ሼም ስለያዘኝ ነው እኔ እንደናገርኩት። ምክንያቱም ወደ ቤት ስንመለስ ያን ጊዜ እንዳፈቀርኩሽ ለሁሉም ነግረሻቸው ነበር። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም።
እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ሞት ብቻ ነው የሚለየን ያላችሁ ጥንዶች አልተለያያችሁም? አብራችሁ ናችሁ እስካሁን? አንተም ከሌላ ሰው ጋር አንቺም ከሌላ ጋር እልም ያለ የጦፈ ፍቅር ጀምራችኋላ። አያችሁ፣ በፍቅር ግንኙነት ውስጥ አብራችሁ ስትሆኑ እርግጠኛ ያልሆናችሁበትን ቃል መስጠት የሌለባችሁ ለዚህ ነው። እንደዛ ብላችሁ አሁንም ድረስ አብራችሁ ያላችሁ ግን እውነት አይለያችሁ። የወደቀ ሰው ላይ ተዘባባችሁ ብዙ ነው። ቀን ዘንበል ብሎ የጣለውን ሰው ማንም አይፈልገውም። ሀዘን ሲሰብራችሁ፣ ቀን ሲጥላችሁ፣ ሁሉ ነገር እንደ ቀልድ ከእጃችሁ ሲበተንና ግራ ሲገባችሁ፣ ነገር አለሙ ጭልምልም ሲል ነገር አለ። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ወደ ላይ ቀጥ ብለው ብዙ የረዘሙ ዛፎች ፍሬ አልባ ናቸው። የሚበላ ፍሬ ያላቸው ዛፎች ግን ዝቅ ብለው ፍሬያቸውን ሌላ እንዲቀጥፍ ይፈቅዳሉ። እያወራ ያለሁት ስለ ዛፍ አይደለም፣ ስለ ሰው እንጂ። ለሌላ የሚተርፍ ለሌላ የሚቆረስ ማንነት ያላቸው ሰዎች ራሳቸውን ዝቅ ለማድረግ ፈቃደኛ ናቸው። የደከምንለት ሳይሆን የተሰጠን ነው የኛ የሚሆነው። እኛ ግን እንደዛ አይመስለንም። ነገሮችን በልፋት በጥረት እንደገና በትግል የኛ የምናደርግ ይመስለናል። ህይወት ላይ ለኛ የተሰጠን የራሳችን ነገር አለን። በድካማችን በትግላችን ሳይሆን ተቀብለን ብቻ የኛ የምናደርገው ነው። ትግል ቀንሱ። በመሰሪነት እባብ የሚቀናባችሁ ሰዎች አላችሁ። ክፋታችሁ ከመጠንም በላይ የሆነ ማለት ነው። እኔም ማዝነው ለእናንተ ነው። ይሄ መርዛችሁ አዙሮ እንደሚደፋችሁ አውቃለሁ። በክፋት ዛሬ ልታሸንፍ ትችላለህ፣ ግን እመነኝ ነገን አታልፈው። ንግግሮች በሙሉ ማራኪ ናቸው። እኔ የምልህ ብዙ መጽሐፍ ታነባለህ እንዴ? ብዙ መጽሐፍ አላነብም፣ ብዙ ሰው አዳምጣለሁ።